እሺ ተመልካቾች እንዴት ናችሁ? ይህ ኢኮኖሚ ጉዳይ ያነሳን የምናወራበት የዩቲዩብ ቻናል ነው። እኔ ዋሲሁን በላይ ነኝ። ቻናሉ ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። የአንድ ሀገር ትክክለኛ የኢኮኖሚ እድገት እያስመዘገበች መሆኑን ማሳያዎች ምንድናቸው የሚለውን በተወሰነ መልኩ ሀሳብ ልሰጣችሁ ፈልጌያለሁ። በዛ ውስጥ የኢትዮጵያ ኢኮኖሚ በእድገት ውስጥ ነው ወይ ያለው የሚለውን ለመለካትም እድል ይሰጣችኋል ብዬ አስባለሁ። እንግዲህ የአንድ ሀገር ኢኮኖሚ እድገት የቱ ጋር ነው የምንለካው የሚለው በጣም መሰረታዊ ጥያቄ ነው። አንድ ሀገር ሆና ስትመሰረት ነው የኢኮኖሚ እድገቷን መለካት የምንችለው ወይስ የሆነ አስተዳደር ሲለወጥ ነው የዛ ኢኮኖሚ ለውጥ ያለበት ሁኔታ መለካት የሚቻለው የሚለው ትንሽ ያስቸግራል። ምክንያቱም ተቋም ያልገነባ ኢኮኖሚ ሲሆን መሪ በተለወጠ ቁጥር የፖለቲካ አመራር ስርዓት በተለወጠ ቁጥር የኢኮኖሚ እድገቱ ፍጥነቱ የሚቀጥልበት ወደ ኋላ የሚመለስበት ልምድ አለ። የአፍሪካ ውስጥ ያለው አብዛኛው ልምድ እሱ ነው፣ የፖለቲካና የኢኮኖሚ ተቋማቶች ስለማይፈጠሩ። ስለዚህ ከሆነ አመት በኋላ ብንለካው የአንድ ሀገር ኢኮኖሚ እያደገ መሆኑን ያደገ አይደለም ያልኩት እያደገ ፕሮግረስ ላይ መሆኑን የምንለካባቸው መለኪያዎች አሉ በኢኮኖሚክስ። እሱን እንነጋገራለን። ግን አንድ 3 ነጥቦች ትኩረት እንድታደርጉ ፈልጋለሁ። መጀመሪያ አንደኛው አገሪቷ ካሏት እድሎች አንጻር ነው የምንመለከተው። ለምሳሌ ኢትዮጵያን ከሆነ ካሏት እድሎች አንጻር ነው የምንመለከተው። ለምሳሌ ካላት የተፈጥሮ ሀብት አንጻር ማደግ የነበረባት መሆን የነበረባት እያልን ነው የምናወራው ማለት ነው። ያቺ ሀገርም ያለችበት ሎኬሽን ቦታዋም መሰረት ያደርጋል። የግጭት ቀጠና ውስጥና የግጭት ቀጠና አካባቢ ላይ ያለች ሀገር ከሆነች ከሰው ቁጥጥር ውጭ ያለው ፈተና ብዙ ነው እንደማለት ነው። ስለዚህ ያለችበት ቦታ ይወስነዋል። ደግሞ ታሪክም ይወስነዋል። ታሪክ ማለት ነው የቀደመው የኢኮኖሚ ስርዓት ምን ያህል ገፍቶ ነው ያችን ሀገር ያመጣት የሚለውም በጣም መሰረታዊ ነው። ለምሳሌ 2020 ላይ የአንድ ሀገር ኢኮኖሚ ለመመልከት ብንነሳ እና 2000 ዓመት በሙሉ የመጣች ሀገር ከሆነች ያለፈው ስቶሪ ምን ይመስል ነበር ነው። ስለዚህ ባለፈ ታሪክ ላይ የተገነባ አይነት ኢኮኖሚና መሆንና ለመሆኑ ራሱ ተጽዕኖ አለው ለማለት ነው። እሱን ከግምት እንከተልን። ሁለተኛው እድገት ረጅም ፕሮሰስ እንደሚወስድ መረዳት በደንብ ያስፈልጋል። አንድ ጀንበር ብድግ ብሎ የአንድ ሀገር ኢኮኖሚ እያደገ ነው እያደገ አይደለም። እንደማደግ ረጅም ጊዜ ይወስዳል። አለማደግ እንኳን ፈጣን ነው። ለምሳሌ የዩክሬን ጦርነት በቃ ትንሽ የአንድ ዓመትና የሁለት ዓመት ጦርነት ያችን ሀገር አጥፍቷት ነው ቁጭ ያለው። የነ የመንም የነ ሶሪያም ታሪክ እንደዛ ነው የሚሆነው። ማደግ ግን ረጅም ፕሮሰስ ነው። ለምሳሌ የቻይና ኢኮኖሚ ያደገ ከተባለ 40 እና 50 ዓመት ውስጥ ፈይቶ ነው። በ40 ዓመት ውስጥ ፕሮሰስ ነበር እንደማለት ነው። ስለዚህ እድገት ረጅም ጊዜ የሚወስድ መሆኑን በእድገት ስርዓት ውስጥ ከብዙዎቹ አማራጮች የተወሰኑ አማራጮች እንደሚወሰዱ በየተራ እንደሚተገበሩ። ለምሳሌ የቻይና ኢኮኖሚውን ሳይከፍት ሰርቶ ግን ኢኮኖሚውን ይከፍታል። ለምሳሌ ለውጭ ባለሀብት የማይፈቅደው አለ፣ የሚፈቅደው ይኖራል። ስለዚህ በየተራ ነው የሚተገበረው የኢኮኖሚ እድገት። አንዳንድ ኢኮኖሚ መደላደል በመፍጠር ውስጥ ረጅም ጊዜም ደግሞ ሊቆይ ይችላል። ይህንንም ከግምት መክተት ያስፈልጋል። ዝም ብለን ጀጅ ልናደርግ አንችልም። ምን ማለት ነው? ለምሳሌ መሰረተ ልማት ላይ ቀጥ ብሎ የሚሰራ ኢኮኖሚ ከሆነ የመሰረተ ልማት ወጪ ቶሎ ላይ ከፍል ይችላል። ስለዚህ በረጅም ጊዜ የሚከፈል ነው። ለምሳሌ ኢትዮጵያ ኢኮኖሚ ህዳሴ ግድብን ለመገደብ ረጅም ጊዜ ፈይቶበታል፣ 10 ምናምን ዓመት። ስለዚህ የህዳሴው ግድብን ሪዛልት ለማግኘት 10 ምናምን ዓመት መጠበቅ ያስፈልጋል እንደማለት ነው። ግን ከ10 ምናምን ዓመት በኋላ በጣም ለኢኮኖሚ የሚጠቅም ሊሆን ይችላል። አንዳንድ መሰረተ ልማቶች ረጅም ጊዜ ስለሚወስዱ ቶሎ ብሎ ጀጅ የማይደረግ ሊሆን እንደሚችል አስቡ። ለምሳሌ የሰው ኃይል ግንባታ ሂውማን ዴቨሎፕመንት ኢንዴክስ የሚባለው ብቁ የሰው ኃይል ለማፍራት 12 ዓመት እና ከዛ በላይ ሊፈጅ ይችላል። ደግሞ ከልጅነት ሊጀምር 20 ምናምን ዓመት ሊፈጅ ይችላል። ብቁ የሆኑ በቴክኖሎጂ ላይ ራሳቸውን ያበቁ ጄኔሬሽን እንዲኖረው ይፈልጋሉ ካለ አንድ ኢኮኖሚ ረጅም ዓመታቶች ይፈልጋል ማለት። ጤነኛ የሆነ ማህበረሰብ መገንባት አለብኝ ካለ ረጅም ዓመት ይፈጃል። የህዝብ ፖሊሲም በተመሳሳይ በቃ ወጣት ያለው ኢኮኖሚ አዛውንቶቹን ቁጥሮች መቀነስ ያለበት ኢኮኖሚ ብላችሁ ብታስቡ ረጅም ጊዜ ይወስዳል። አንዳንድ ፖሊሲም ረጅም ጊዜ ነው የሚወስደው፣ ለመተግበርም ለማውጣትም ረጅም ጊዜ ይወስዳል። ይሄን ከግምት እንከታለን። ሶስተኛው ደግሞ የፖለቲካል ሁኔታዎች ተጽዕኖ እንደሚፈጥሩ መረዳት በደንብ ያስፈልጋል። ከዚህ ሰርከምስታንስ አንጻር የአንድ ሀገር ኢኮኖሚ እያደገ ነው የሚባለው በኢኮኖሚክስ ውስጥ የተወሰኑ መለኪያዎች አሉ። ዋና ይባሉት የኢትዮጵያንም እዛ ውስጥ መለካት እንችላለን። የመጀመሪያው ጠቅላላ አገራዊ ምርት
መጠን ነው ጂዲፒ የሚባለው። እሱ በምን ያህል እያደገ ነው የሚለው በጣም መሰረታዊ ነው። ተመልካቾች መረዳት ያለባችሁ ጉዳይ ጠቅላላ ሀገራዊ ምርት ሲለካ 4 ጉዳዮች ውስጡ አሉበት። 4ቱ ሲበተኑ ብዙ ነው የሚሆኑት። የመጀመሪያው የማህበረሰብ የመሸመት አቅም ምን ሆኗል እዛ ሀገር ኢኮኖሚ ውስጥ። ጠቅላላ ሀገራዊ ምርት ጂዲፒ በቁጥር ደረጃ እያደገ ከመጣ ምን እያደገ ነው ማለት ነው? የማህበረሰብ የመሸመት አቅም እያደገ ነው ማለት ነው፣ ሸመታን ስለሚያሳይ። ስለዚህ የማህበረሰብ የመሸመት አቅም፣ የመግዛት አቅም፣ የመለወጥ አቅም፣ የመጠቀም አቅም አደገ ማለት ጠቅላላ ሀገራዊ ምርት አብሮ ያድጋል ማለት ነው። እሱ እድገት ብለን ልንለካው እንችላለን። ኢንቨስትመንት እንዴት እየሆነ ነው? በግል ሴክተሩ የሚከናወኑ የኢንቨስትመንት ቤቶች የመስራት ፕሮዳክሽኖችን የመስራት ምርቶችን የማምረት ኢንቨስትመንት ላይ ያለ ተሳትፎ ምን እየሆነ ነው? ግንባታዎች ማከናወን ምን እየሆነ ነው? ግንባታዎች ማከናወን እያደገ ከመጣ ጠቅላላ ሀገራዊ ምርት ያድጋል። ስለዚህ እሱም የመንግስት ወጪ ምን እየሆነ ነው? ጤነኝነቱን ጠብቆ የበጀት ጉድለቱን ጠብቆ የመንግስት ለኢኮኖሚ ላይ ያለው ከጠቅላላ ሀገራዊ ምርት የሚያወጣው የሚሰበስበው ገቢ ተለክቶ የመንግስት ወጪ ጤነኛ በሆነ መልኩ እያደገ ከመጣ ጠቅላላ ሀገራዊ ምርት አደገ ማለት ነው። ከዛ ደግሞ የሚታየው ምንድን ነው? ወደ ውጪ የሚልከው መጠኑን ያ ኢኮኖሚ እያሻሻለ መጥቷል። ለምሳሌ የ1 ቢሊዮን ዶላር ኤክስፖርት ያደረገ የነበረ ኢኮኖሚ ወደ 2 ቢሊዮን ዶላር ካሳደገ ጠቅላላ ሀገራዊ ምርቱ እድገቱ ይታያል። ያ ኢኮኖሚ እያደገ ነው ብሎ መናገር ይቻላል። ወደ ውጭ የሚልከው ሲቀነስ ወደ ሀገር ውስጥ የሚያስገባው ስለሆነ ወይ ወደ ሀገር ውስጥ የሚያስገባውን መጠን በሀገር ውስጥ የመተካት አቅም መፍጠር አለበት፣ ወይም ወደ ውጭ የሚልከውን በብዙ ጥፍ ማሳደግ አለበት። ሲቀነስ ወደ ውጭ የሚልከው ሲቀነስ ወደ ሀገር ውስጥ የሚያመጣው ፖዘቲቭ ነምበር መምጣት ስላለበት፣ ለዚህ ነው በኢኮኖሚ ውስጥ ጠቅላላ ሀገራዊ ምርት እድገት የዚህን ያህል ፐርሰንት ነው የሚባለው። ስለዚህ ፐርሰንቱ እያደገ ከመጣ ጤነኛ ተብሎ ሊወሰድ ይችላል። ኢኮኖሚ እያደገ ነው ተብሎ ሊወሰድ ይችላል። ነገር ግን በጣም ደግሞ ያለቀለት መለኪያውንም ጠቅላላ ሀገራዊ ምርት፣ ምክንያቱም የማህበረሰብ ሸመታ ተዳክሞ ኢንቨስትመንት ተዳክሞ፣ ነገር ግን የመንግስት ወጪ ብቻውን ጤነኛ ባልሆነ መልኩ አድጎ ጠቅላላ ሀገራዊ ምርትም ሊያድግ ይችላል። ስለዚህ ጤነኛ በሆነ መልኩ በዛች ሀገር ውስጥ በአንድ ዓመት ውስጥ ያለ የአገልግሎት የምርቶች የማምረት እና የመጠቀም አቅም እያደገ ከመጣ የዛ ሀገር ኢኮኖሚ እያደገ አይደለም ብሎ ክርክር ሊፈጠር አይችልም። የመጀመሪያው እሱ ነው። ሁለተኛው ኢኮኖሚው ተፈጥሯዊ መሆን ካለበት የዋጋ ንረት መጠን እየተጠጋ ከመጣ ኢኮኖሚ እያደገ ነው ማለት ነው። ምክንያቱም የዋጋ ንረት የዜጎችን የኑሮ ሁኔታም አብሮ መልስ መስጠት ስለሚችል፣ ለምሳሌ 40% የዋጋ ንረት ያለበት ኢኮኖሚ የዋጋ ንረቱን ወደ 10% ዝቅ ቢያደርግ ኢኮኖሚው እያደገ ነው። ጤነኛ በሆነ መልኩ ማለት ነው። ጤነኛ በሆነ መልኩ የዋጋ ንረትን መቀነስ ከቻለ ኢኮኖሚ ዋጋ ንረት በግልባጩ ግን 100-200 ከገባ ግን በጠቅላላ ኢኮኖሚ ልኬት የዛ ሀገር ኢኮኖሚ እያደገ አይደለም። እዚህ ጋር ማስተዋል ያለባችሁ አንድ ሀገር ኢኮኖሚ እያደገ ዋጋ ንረት አብሮ ሊያደግ ይችላል። ነገር ግን ተቋማቶቹ ዋጋ ንረት እየቀነሰ ጠቅላላ ኢኮኖሚው እንዳድግ የማድረግ የመምራት አቅም እየፈጠሩ ዋጋ ንረት ከቀነሰ የዛ ሀገር ኢኮኖሚ እድገት ላይ ነው ብሎ መናገር ይቻላል። ሶስተኛው ስራ አጥነትን እየቀነሰ ያለበት መጠንና የስራ ዕድሎችን እየፈጠረ ያለበት ሁኔታ በጣም መሰረታዊ ነው። ለምን ያህል ሰዎች የስራ ዕድል ኢኮኖሚ መፍጠር ነበረበት? ለምን ያህሎቹ እየፈጠረ ነው? ስራ አጥነት በምን ያህል መጠን ነበረ? ስራ አጥነትን በምን ያህል መጠን እየቀነሰ ነው የሚለው በጣም ትክክለኛ መለኪያ ነው ለአንድ ሀገር ኢኮኖሚ እያደገ ስለመሆኑ። በግለሰብ በግል ሴክተሩ የሚፈጠር የስራ ዕድል መጠን፣ በመንግስት የሚፈጠሩ የስራ ዕድል መጠኖች እና በሌሎቹ ስፔሲፊክ ኢንዱስትሪዎች ላይ የሚፈጠሩ ስራዎች ምን ያህል እየጨመሩ ነው የሚለው ጠቅላላ ኢኮኖሚ እድገትን ያሳያል። ለምሳሌ የብድር አቅርቦት ጤነኛ ሆኖ ብዙ ባለሀብቶች ብድር እያገኙ አዳዲስ ኢንዱስትሪዎች የሚከፍቱ ከሆነ አዳዲስ አገልግሎት መስጫ ተቋማቶችን መክፈት የሚችሉ ቢሆን የአቅርቦት መጠናቸው እያደገላቸው ከመጣ ብዙ ሰዎችን ይቀጥራሉ ለፕሮዳክሽኑ ሲሉ። የዛን ጊዜ ኢኮኖሚው ብድር ማቅረብ ችሏል፣ ካፒታል ማቅረብ ችሏል፣ ኢንፍራስትራክቸር ማቅረብ ችሏል። የግል ሴክተሩ ፋክተሪዎችን የአገልግሎት ሰጪ ተቋማቶችን መክፈት ችሏል፣ ሰራተኛ ቀጥሯል ማለት ነው። ስለዚህ መምጣት ሲችል የዛ ሀገር ኢኮኖሚ አድጓል ማለት ይቻላል። አራተኛውን በመሰረተ ልማት ደግሞ ልትመለከቱ ትችላላችሁ። ምን ያህል ለመሰረተ ልማት ኢኮኖሚ ትኩረት ሰጥቷል።
ዘላቂነት ያለው ኢኮኖሚ ነው የሚባለው የዛን ጊዜ ነው። ያለውን ሀብት ለፍጆታ እየተጠቀመ ነው ወይስ በቀጣይ ኢኮኖሚው ጠንክሮ እንዲያደግ የሚረዱ መሰረተ ልማቶች ላይ ያለው ወጪ ምን ያህል ይሆናል? ለምሳሌ አንድ ሀገር ኢኮኖሚ አሁን በሚታዩ መልኩ ዋጋነት እየቀነሰ ላይሆን ይችላል፣ የስራ ዕድል እየፈጠረ ላይሆን ይችላል። ነገር ግን የኃይል አቅርቦቱን እያጠናከረ የኃይል አቅርቦቱ ላይ ያለው መሰረተ ልማት አድጎ ቢሆን፣ ኢንዱስትሪ ፓርኮች ላይ ያለው አቅም አድጎ ከሆነ፣ የግብርና ሴክተር ላይ ያለው የሚያስፈልግ የመስኖ መሰረተ ልማቶችን እያሳደገ ከሆነ የዚህ ሀገር ኢኮኖሚ በረጅም ጊዜ የሚከፍለው ቢሆንም ነገር ግን አሁን እድገት እያሳየ ነው ተብሎ መናገር ይቻላል። ኢኮኖሚ ወደ ኢንዱስትሪ እያሻገረ ያለበትም ደረጃ በጣም አስፈላጊ ነው። የዓለም አቀፍ ኢኮኖሚ ላይ ላለ ውድድር ወደ ኢንዱስትሪ ያለ ሽግግር የአንድ ሀገር ኢኮኖሚ ጤነኛ እድገት ላይ እንዳለ መለኪያ ሆኖ ያገለግላል። የማህበረሰብም ደግሞ ፍጆታ በጣም አስፈላጊ ነው። የማህበረሰብ ፍጆታ እያደገ ከመጣ የዛ ሀገር ኢኮኖሚ ያድጓል። ለምሳሌ ብዙ ሰዎች መኪና የመግዛት ፍላጎት ቢኖራቸው የአንድ ሀገር ኢኮኖሚ እድገት ምልክት ሆኖ መታየት ይችላል። ምክንያቱም መኪና የመግዛት ፍላጎት፣ የመኪና የመግዛት አቅም በግለሰብ ደረጃ ይፈጠራል። መካከለኛ የገቢ መጠን ያላቸው ማህበረሰብ ቁጥራቸው እያደገ መጣ። ኮንሱመር ስፔንዲንግ የሚባለው እሱ ነው። ለምሳሌ አንዳንድ ሀገራቶች ላይ የአሜሪካንም ኢኮኖሚ ካያችሁ 2/3 የሚሆነው ጠቅላላ ሀገራዊ ምርት የሚገነባው ቅድም ኮንሳፕሽን አልኳችሁ ውስጥ ነው። ማህበረሰብ የመሸመት አቅም። ስለዚህ የማህበረሰብ የመሸመት አቅም አደገ ማለት የዛ ሀገር ኢኮኖሚ አድጓል ማለት ነው። ኢንቨስትመንት፣ የግል ሴክተሩ ኢንቨስትመንት ያለበት መጠን፣ በግለሰብ ተቋማቶች ያለ የኢንቨስትመንት አቅም በጣም እያደገ ከመጣ የዛ አገር ኢኮኖሚ ፕሮግረስ ላይ ነው ተብሎ መናገር ይቻላል። ቴክኖሎጂም በተመሳሳይ የሚመጥነውን ቴክኖሎጂ ያ ኢኮኖሚ እየፈጠረ ከመጣ ቴክኖሎጂ ላይ አድቫንስመንት፣ ኢንቨስትመንት፣ ኢንፍራስትራክቸር እያሳደገ ከመጣ አሁን እንኳን እያደገ ካልሆነ በመጪው ጊዜ ግን ለማደግ የሚሆነውን መደላድል እየፈጠረ ነው ብሎ መናገር ይቻላል። በተጨማሪነት ደግሞ ጠቅላላ የነበረበትን ዕዳ እያቃለለ የመጣበትን አቅም እሱም የአንድ ሀገር ኢኮኖሚ እያደገ ነው። ዕዳ እያጠራቀመ ከሆነ ኢኮኖሚው ዕዳ የሚያጠራቅበት መሰረታዊ ምክንያት ምንድን ነው? ኢንፍራስትራክቸርን ሊያሳድግ ነው? ምርትና ምርታማነትን ሊያሳድግ ነው? ወይስ ኢምፖርት ሰብስቲቱት ለማድረግ የሚያስፈልጉ ግብአቶችን እየሸመተ ስለሆነ ነው ዕዳው እየተጠራቀመ ያለው? ወይስ ኢኮኖሚው ሰርቶ ዕዳውን እየቀነሰ ነው ያለው የሚለው መለካት አለበት። ዕዳውን እየቀነሰ ያለ ኢኮኖሚ እያደገ ነው። ነገር ግን እየተበደረም ያለ ኢኮኖሚ እያደገ ሊሆን ይችላል። ግን የተበደረውን ለምንድን ነው የሚጠቀሙ የሚለው በጣም መሰረታዊ ነው። ወደ ውጭ የሚልከውን የኤክስፖርት መጠን ደግሞ እያሳደገ፣ ለምሳሌ 1 ቢሊዮን ኤክስፖርት ያደረገ የነበረ ኢኮኖሚ 2 ቢሊዮን ኤክስፖርት ካረገ ፕሮግረስ አላደረገም ብሎ መናገር አይቻልም። የምርት መጠን፣ የግብርና ምርት መጠን ሊሆን ይችላል፣ የኢንዱስትሪ ምርት መጠን ሊሆን ይችላል፣ የማዕድን ምርት መጠን ሊሆን ይችላል። የምርት መጠኑን እየጨመረ ከመጣ በሚለካ በማክሮ ኢኮኖሚ በሚለካ መለኪያ ኢኮኖሚው እያደገ ነው ብሎ መናገር ይቻላል። ደግሞ ሪዘርቭ የውጭ ምንዛሬ ግኝቱን እያሳደገ ከመጣ ኢኮኖሚው በማክሮ ኢኮኖሚ መለኪያ የዛ ሀገር ኢኮኖሚ እያደገ ነው። የግል ሴክተሩም በተመሳሳይ ባለው አቅም እየተመለከትን ከመጣ እያደገ ነው ብሎ መናገር ይቻላል። ደግሞ ኢኮኖሚ ፖሊሲ ውስጥ የኢኮኖሚ ፖሊሲው ጠቅላላ ኢኮኖሚውን ለረጅም ጊዜ በጸና መሰረት ላይ ማሳደግ የሚችሉ ፖሊሲዎች እያዘጋጀ የሚሄድ ኢኮኖሚ ነው ወይ? ምክንያቱም አሁን የምንጠቅሳቸው ጠቅላላ ሀገራዊ ምርትም ሆነ ስራ አጥነትም ሆነ ዋጋነትም ሆነ የመሰረተ ልማትም ሆነ ኢንዱስትሪውም ሆነ ኢንቨስትመንት ቴክኖሎጂም ሁሉም የምናወራቸው በሙሉ የሚመሰረቱት የዛ አገር ኢኮኖሚ ያለው የፊስካልና የሞኔተሪ ፖሊሲ ላይ የተመሰረተ ነው። ስለዚህ እድገትን መግፋት የሚችል ፖሊሲ ድራይቭ እያደረገ ነው ወይ ኢኮኖሚ የሚለው በጣም አስፈላጊ ነው። ለምሳሌ ከመንግስታዊ የኢኮኖሚ ስርዓት ወደ ግሉ የኢኮኖሚ ስርዓት እሸጋግራለሁ ያለ አንድ ኢኮኖሚ ለእድገት አንድ ስቴፕ ሄዷል። ነገር ግን በተግባር ደረጃ የግል ሴክተሩን እንዴት እየደገፈ ነው የሚለው ደግሞ መሰረታዊ ነው። ስለዚህ ፖሊሲም የእድገት አንድ አካል መሆን ይችላል። ለምሳሌ እንቅ የሚያደርግ የግል ሴክተሩን የማያሳትፍ የውጭ ባለሀብቶች እንዲመጡ የማይፈቅድ በመንግስት ቁጥጥር ውስጥ ያለ ኢኮኖሚ ዋጋ የሚቆጣጠር ሬጉሌት በጣም የሚያደርግ ፖሊሲ ከሆነ ይሄ ኢኮኖሚ እንደማያድግ ምልክት ነው። ስለዚህ በፖሊሲም በታገዘ መልኩ ኢኮኖሚ ስቴብል ሆኖ እንዲሄድ ማድረግ የሚቻል ከሆነ የአንድ ሀገር ኢኮኖሚ እያደገ ነው ብሎ መናገር ይቻላል። ለዚህ ነው በየዓመቱ አይኤምኤፍም ወርልድ ባንክ ብድግ ይሉና የየሀገራቶችን ዋና ዋና የሚባሉ የኢኮኖሚ ኢንዲኬተሮች ያሳያሉ።
ለምሳሌ ጠቅላላ ሀገራዊ ምርት የዚህ ሀገር የዚህን ያህል አደገ ይላሉ። እድገትን ስለሚያሳይ ስለሚረዱ ነው። ዋጋ ንረት በዚህን ያህል ፐርሰንት ቀንሷል ይላሉ። የስራ ፈጠራ አቅም የዚህን ያህል አድጓል ይላሉ። ስራ አጥነት በዚህን ያህል መጠን ቀንሷል ይላሉ። ጠቅላላ ዓለም አቀፍ ያለበት ዕዳ የውጭ ዕዳ በዚህን ያህል መጠን ቀንሷል። የሀገር ውስጥ ሀብትን የመሰብሰብ አቅሙ የዚህን ያህል ጨምሯል። አመታዊ የምርት መጠኑ በዚህን ያህል ጨምሯል እያሉ ሪፖርት የሚያወጡት ጠቅላላ የኢኮኖሚ እድገትን ፕሮሰስ ስለሚያሳይ ነው። ስለዚህ በአንድ መለኪያ ብቻ የአንድ ሀገር ኢኮኖሚ አድጓል ብሎ ለመናገር ትንሽ ያስቸግራል። ጠቅላላ ኢኮኖሚው ግን የሚመለከተው በእነዚህና አሁን ባልጠቀስኩላችሁ በጣም ብዙ ማሳያዎች አሉ። በእነዚህ ምክንያቶች ነው። ምናልባት እዚህ መለኪያ ውስጥ የኢትዮጵያ ሁኔታንም ልትመለከቱ ይችላሉ። ኢትዮጵያ ውስጥ ያሉ ቁጥሮች አሁን እያነሳን ለመናገር ትንሽ ስለሚያስቸግር ነው። ግን ከዚህ መለኪያ አንጻር የራሳችሁን ኦብዘርቬሽን መውሰድ ትችላላችሁ። ግንዛቤ ይጠቅማችኋል ብዬ ስላሰብኩ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።